በምድር ወገብ ላይ ከተዘረጋው የሰማይ ጣራ ስር የሰው ልጅ የስበት ኃይልን ለመገዳደርና የጥፋት አቅሙን ወደማይደረስበት ርቀት ለመወርወር ያደረገው ጥረት በዘመናዊው የጦር መሳሪያ ታሪክ ውስጥ የባሊስቲክ ሚሳይሎችን ወሳኝ ምዕራፍ አስገኝቷል። በዚህ የታሪክ አውድማ ውስጥ ከሁለት ተቃራኒ የዓለም ጫፎች የተውጣጡ በተለያየ የጊዜ ሰሌዳና የፖለቲካ አውድ ውስጥ የተፈጠሩ ነገር ግን በቴክኖሎጂ ዲኤንኤና በስትራቴጂካዊ ግባቸው እጅግ የሚቀራረቡ ሁለት የብረት ዘንዶች አሉ። አንደኛው ከጥንታዊቷ ፋርስ ምድር የተቀበረውና የዘመናዊቷ ኢራን የመከላከያ ዶክትሪን አከርካሪ ሆነው ሲጅል ሲሆን፣ ሌላኛው ደግሞ በቀዝቃዛው ጦርነት ወቅት የአውሮፓን ሰማይ የሞላውና የሶቪየት ህብረትን እንቅልፍ የነሳው አሜሪካ ሰራሹ ፐርሺንግ ቱ ነው። እነዚህ ሁለት ሚሳኤሎች የዘመናችን የቴክኖሎጂ ቁማር ውጤቶች ሲሆኑ የአንድን ሀገር የሉዓላዊነት ክንድ በማፈርጠም ረገድ የሚጫወቱትን ሚና በጉልህ ያሳያሉ። የሁለቱ ንጽጽር የብረትና የባሩድ ታሪክ ብቻ ሳይሆን የሰው ልጅ ፍጥነትን፣ ርቀትንና ትክክለኛነትን ለመቆጣጠር ያደረገው የረቀቀ የሂሳብና የፊዚክስ ትግል ውጤት ነው። የኢራኑ ሲጅል ሚሳኤል ሲነሳ የፋርስን የቀድሞ የፈሳሽ ነዳጅ ታሪክ በጠጣር ነዳጅ ቴክኖሎጂ በመተካት ኢራን በራሱ አቅም የደረሰችበትን የሮኬት ምህንድስና ጥግ ያመላክታል። በሌላ በኩል የአሜሪካው ፐርሺንግ ቱ ምንም እንኳን በአሁኑ ወቅት በታሪክ መዝገብ ላይ የሰፈረና በስምምነት ከምድረ ገጽ የጠፋ ቢሆንም በጊዜው የነበረው የመምታት ትክክለኛነትና የቴክኖሎጂ ልቀት ዛሬም ድረስ ለዘመናዊ ሚሳኤሎች እንደ መለኪያ ሆኖ ያገለግላል። ሁለቱም ሚሳኤሎች መካከለኛ ርቀት ተወንጫፊ በሚባለው ምድብ ውስጥ የሚካተቱ ሲሆን የሚጠቀሙት የነዳጅ አይነት፣ የመወንጨፊያ ስልትና የጦር ራስ የመሸከም አቅማቸው በብዙ መልኩ ተመጣጣኝና ተወዳዳሪ ነው። የንጽጽር አንዱን ከሌላው የማበላለጥ ሳይሆን ሁለቱም የሞት መልክተኞች በየራሳቸው የቴክኖሎጂ መስመር የደረሱበትን የላቀ ደረጃና የፈጠሩትን የኃይል ሚዛን በጥልቀት የሚፈትሽ ነው። የሚሳኤል ቴክኖሎጂ ዋነኛ ፈተና የጊዜና የቦታ ቀመርን መፍታት ነው። ኢራን ይህንን ቀመር ለመፍታት በምታደርገው ጉዞ ከሻሃብ ቤተሰብ ወይም የፈሳሽ ነዳጅ ሚሳኤሎች በመውጣት ወደ ሲጅል የጠጣር ነዳጅ ሚሳኤል መሸጋገሯ በስትራቴጂካዊ ወታደራዊ አስተሳሰብ ላይ የነበራትን ለውጥ ያሳያል። ፈሳሽ ነዳጅ ለዝግጅት ጊዜ የሚወስድ፣ ለመጓጓዝ አስቸጋሪና ለጠላት ጥቃት የተጋለጠ ሲሆን የሲጅል ጠጣር ነዳጅ ወይም ሶሊድ ፕሮፔላንት ሚሳኤሉን በማንኛውም ሰዓት ከማንኛውም ቦታ በደቂቃዎች ውስጥ ተተኩሶ እንዲጠፋ ያስችለዋል። የባህሪው ነው ከዓመታት በፊት አሜሪካ ለአውሮፓ መከላከያ ስትል ከሰራቸው ፐርሺንግ ቱ ጋር ሲጅልን የሚያመሳስለው። ፐርሺንግ ቱ የተሰራው ሶቪየት ህብረት ላይ የምታደርገውን እንቅስቃሴ ለመግታትና በአጭር ጊዜ ማስጠንቀቂያ ግብን ለመምታት ነበር። የሲጅልም ህልውና የተመሰረተው እስራኤልንና በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን በድንገተኛና ፈጣን ምላሽ ለመምታት ባለው አቅም ላይ ነው። የሲጅልን ፊዚካላዊና ቴክኒካዊ አቅም ስንመለከት ባለ ሁለት ደረጃ ሞተር ያለውና በድምር እስከ 2000ና 2500 ኪሎ ሜትር ርቀት መጓዝ የሚችል የሰማይ አውሬ ነው። ይህ ርቀት ኢራን ከግዛቷ ሳትወጣ በመካከለኛው ምስራቅና በከፊል አውሮፓ የሚገኙ ስትራቴጂካዊ ኢላማዎች እንድትደርስ ያስችላታል። ሚሳኤሉ ወደ ህዋ ሲወነጨፍ የሚኖረው ፍጥነትና ወደ ምድር ተመልሶ ሲመጣ የሚኖረው የመምዘግዘግ አቅም የአየር መቃወሚያን ወይም ኤር ሬዚስታንስ ሰንጥቆ የሚያልፍ ነው። የሲጅል ዲዛይን ከቀድሞዎቹ የኢራን ሚሳኤሎች በተለየ መልኩ ለአየር ንብረት ተለዋዋጭነት የማይበገርና በጥገና ረገድም ቀለል ያለ እንዲሆን ተደርጎ የተሰራ ነው። ርዝመቱ ወደ 18 ሜትር፣ ዲያሜትሩ ደግሞ 1.25 ሜትር ሲጠጋ አጠቃላይ ክብደቱ ሲወነጨፍ 23000 ኪሎ ግራም ይደርሳል። ይህ ግዙፍ አካል በሰከንዶች ውስጥ ከምድር ስበት አፈትልኮ ሲወጣ የሚፈጥረው የትነት ኃይል እጅግ አስፈሪ ነው። በተቃራኒው የሜዳው ጫፍ ላይ የሚገኘው የአሜሪካው ፐርሺንግ ቱ በ1980ዎቹ የነበረው የቴክኖሎጂ ቁንጮ ነበር። የሚሳኤል ልክ እንደ ሲጅል ባለ ሁለት ደረጃ የጠጣር ነዳጅ ሞተር የሚጠቀም ሲሆን ርቀቱ በአማካይ 1770 ኪሎ ሜትር ነበር። ምንም እንኳን ርቀቱ ከሲጅል በትንሹ ቢያንስም የፐርሺንግ ቱ ዋና ጥንካሬ በትክክለኛነቱ ወይም አኪዩሬሲ ላይ የተመሰረተ ነበር። ሚሳኤሉ ራዳር ኤሪያ ጋይዳንስ የተሰኘ እጅግ የረቀቀ መምሪያ ቴክኖሎጂ ታጥቆ ነበር። ይህ ቴክኖሎጂ ሚሳኤሉ ወደ ምድር ሲመለስ መሬቱን በራዳር እየቃኘ ከማስታወሻው ጋር በማወዳደር ኢላማውን በሜትሮች ልዩነት ውስጥ እንዲመታ ያስችለዋል። የፐርሺንግ ቱ ርዝመት 10.6 ሜትር፣ ዲያሜትሩ 1 ሜትር ሲሆን የመወንጨፊያ ክብደቱ 7400 ኪሎ ግራም ነው። ከሲጅል ጋር ሲነጻጸር መጠኑ አነስ ያለ ቢሆንም በውስጥ የያዘው የኒውክሌር ጦር ራስና የመምታት ፍጥነቱ በጠላት ላይ ከፍተኛ ሽብር የሚፈጥርም ነው። የሁለቱ ሚሳኤሎች የሞተር ነዳጅ ሲፈተሽ ሁለቱም የሚጠቀሙት ሶሊድ ኮምፖዚት ፕሮፔላንት የተሰኘ የኬሚካል ውህድ ነው። ይህ ነዳጅ በአሉሚኒየም ዱቄትና በአሞኒየም ፕሮክሎሬት ውህደት የሚፈጠር ሲሆን ሲቀጣጠል የሚሰጠው ጉልበት ሚሳኤሉን በቅጽ
በቅጽበት ወደ ሰማይ ያስወነጭፈዋል። የሴጅል ሞተር ቴክኖሎጂ ኢራን ከሰሜን ኮሪያና ከቻይና ያገኘችውን ዕውቀት አዳብራና አሻሽላ የሰራችው ውጤት ነው። በተለይም የሁለተኛው ደረጃ ሞተር ሚሳኤሉ ከባቢ አየርን ለቆ ከወጣ በኋላ ተጨማሪ ፍጥነትና ርቀት እንዲያገኝ በማድረግ ረገድ ቁልፍ ሚና ይጫወታል። የፐርሺንግ 2 ሞተር በበኩሉ ሄርኩለስ በተባለ ኩባንያ የተመሰረተ ሲሆን ትረስት ቬክተር ኮንትሮል የተሰኘ ቴክኖሎጂን በመጠቀም የሚሳኤሉን አቅጣጫ በመቆጣጠር ረገድ ፈርቀዳጅም ነበር። ይህ ቴክኖሎጂ ሚሳኤሉ እየተምዘገዘገ ሳለ አቅጣጫው እንዲቀይርና የጠላት መቃወሚያ ሚሳኤሎችን እንዲያታልል ያስችለዋል። ወደ ጦር ራስና የመምታት አቅም ስንመጣ የሁለቱ ሚሳኤሎች ዓላማ ይለያያል። ሴጅል በዋናነት የተሰራው ባለከፍተኛ ኃይል ፈንጂ ወይም የኬሚካልና ባዮሎጂካል ምናልባትም ወደፊት የኒውክለር ጦር ራስን ለመሸከም ታስቦ ነው። የመሸከም አቅሙ ከ650 እስከ 1000 ኪሎ ግራም ይገመታል። ኢራን ለሲጅል የሰራችው የጦር ራስ ወደ ምድር ሲመለስ ፍጥነቱን በመጨመርና አቅጣጫውን በትንሹ በመቀየር የጠላት የአየር መቃወሚያዎችን ለምሳሌም እንደ አይረንዶም ወይም ፓትሪዮት ለማለፍ እንዲችል ተደርጎ የተቀረጸ ነው። የፐርሺንግ 2 ታሪክ ግን ከኒውክለር ጋር የተሳሰረ ነው። የሚሳኤል የተሰራው W85 የተሰኘ ከ5 እስከ 80 ኪሎ ቶን የሚመዝን የኒውክለር ቦምብ ለመሸከም ነበር። የፐርሺንግ 2 ዋና ዓላማ የጠላትን ጠንካራ ምሽጎች፣ የአዛዥ ጣቢያዎችና የጦር ካምፖች በሰርጂካል ስትራይክ ትክክለኛነት ማውደም ነበር። የሴጅል ዓላማ ግን መከላከያና ማስፈራሪያ ሲሆን በጠላት ግዛት ላይ ከፍተኛ ጉዳት በማድረስ ጠላት ጥቃት ከመሰንዘሩ በፊት 2 ጊዜ እንዲያስብ ማድረግ ነው። የሁለቱ ሚሳኤሎች የመምሪያ ስርዓት ወይም ጋይዳንስ ሲስተም የቴክኖሎጂውን የላቀ ደረጃ ያሳያል። ሴጅል የሚጠቀመው ኢነርሻል ናቪጌሽን ሲስተም እና ዘመናዊ የጂፒኤስ ድጋፍን ያጣመረ ስርዓት ነው። የኢራን መሐንዲሶች በሚሳኤል ውስጥ የሚገጥሙትን ጃይሮስኮፕ እና አክስለሮሜትሮች ጥራት በማሻሻል ሚሳኤሉ በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዞ ከታሰበለት ኢላማ በትንሽ ሜትሮች ልዩነት እንዲያርፍ ያደርገዋል። የሴጅል የትክክለኛነት መጠን ከጊዜ ወደ ጊዜ እየተሻሻለ የመጣ ሲሆን አሁን ላይ ከ50 እስከ 100 ሜትር ራዲየስ ውስጥ ኢላማውን መምታት እንዲችል ይገመታል። በሌላ በኩል የፐርሺንግ 2 ዝና የመጣው ከራዳር ቴክኖሎጂ ጋር ነው። ሚሳኤሉ ከጠፈር ወደ ምድር ሲወርድ ራሱ ላይ የተገጠመው ራዳር የመሬቱን ቅርጽ እየቃኘ ቀድሞ ከተጫነለት ካርታ ጋር በማወዳደር የአየር ሁኔታው ምንም ይሆን ምን ኢላማውን በ30 ሜትር ልዩነት ውስጥ የመምታት አቅም አለው። ይህ በ1980ዎቹ የነበረ ቴክኖሎጂ የዛሬዎቹ ዘመናዊ ሚሳኤሎች ለደረሱበት ደረጃ መሰረት የጣለ ነው። የሚሳኤሎቹ ተንቀሳቃሽነትና ተኩሶ የመሰወር ብቃት በዘመናዊ ጦርነት ውስጥ ወሳኝም ነው። ሴጅል የሚጫነው በልዩ ሁኔታ በተሰራ ከባድ ተሽከርካሪ ላይ ነው። የተሽከርካሪ ሚሳኤሉን ይሸከማል፣ ቀጥ አድርጎ ያቆማል፣ እንዲሁም ይተኩሳል። ኢራን የሲጅል ሚሳኤሎችን በተራራማ ዋሻዎችና በመሬት ውስጥ በሚገኙ የሚሳኤል ከተሞች ውስጥ በመደበቅ ከአሜሪካና ከእስራኤል ሳተላይቶች እይታ ውጭ ታደርገዋለች። አስፈላጊ ሲሆን ተሽከርካሪዎቹ በፍጥነት ወጥተው ሚሳኤሉን ተኩሰው ወዲያውኑ ወደ መደበቂያቸው ይመለሳሉ። የስልት የጠላትን የአየር ኃይል ድብደባ ለማምለጥ አይነተኛ ዘዴ ነው። ፐርሺንግ 2ም በተመሳሳይ በጀርመን ደኖች ውስጥ በተሽከርካሪዎች ላይ ተጭኖ ይንቀሳቀስ ነበር። አሜሪካ ይህንን ሚሳኤል በአውሮፓ ምድር ስታሰማራ ተንቀሳቃሽነቱን በመጠቀም የሶቪየትን ስለላ ለማምለጥ ትልቅ ስራ ሰርታበታለች። የሁለቱ ሚሳኤሎች ተንቀሳቃሽነት ቋሚ የመተኮሻ ጣቢያ ከመጠቀም ይልቅ በጦርነት ጊዜ መትረፍ እድላቸው እጅጉን ይጨምረዋል። የአየር ኃይል መቃወሚያቸውን የማለፍ ብቃት ሌላው የንጽጽር ነጥብ ነው። የሲጅል ጦር ራስ ወደ ምድር ሲመለስ በከፍተኛ ፍጥነት ወይም ሃይፐርሶኒክ ስፒድ ስለሚጓዝ አብዛኛዎቹን የአየር መቃወሚያዎች የመጥለፍ እድል ያጠባል። በተጨማሪም ኢራን ሚሳኤሉ በሚጓዝበት ወቅት የውሸት ኢላማዎችን እንዲለቅ ወይም የኤሌክትሮኒክስ ረብሻ ጃሚንግ እንዲፈጥር የሚያስችል ቴክኖሎጂ እየሞከረች እንደሆነ ይገመታል። የፐርሺንግ 2 ቴክኖሎጂ ግን በፍጥነትና በድብቅነት ላይ የተመሰረተ ነው። ሚሳኤሉ ወደ ምድር ሲወርድ ኢላማውን ለመምታት ፑልአፕ የተሰኘ እንቅስቃሴ በማድረግ ፍጥነቱን በመቀነስ ራዳሩ እንዲጠቀም ያደርግ ነበር። ነገር ግን ይህ ከመሆኑ በፊት ባለው ፍጥነት ምክንያት ለመጥለፍ እጅግ አስቸጋሪ ነው። በጂኦፖለቲካዊ እንደምታቸውም ሁለቱም ሚሳኤሎች ከጦር መሳሪያነት አልፈው የዲፕሎማሲና የፖለቲካ መሳሪያዎች ናቸው። ሲጅል ለኢራን የዋስትና ካርድ ነው። በኒውክለር ድርድርም ሆነ በክልላዊ ፉክክር ውስጥ ኢራን ሲጅልን እንደ ማስፈራሪያና እንደ ድርድር አቅም ትጠቀምበታለች። ብትነኩኝ እደግመዋለሁ የሚለው መልእክት የሚተላለፈው በሲጅል በኩል ነው። ፐርሺንግ 2 ደግሞ የቀዝቃዛው ጦርነት ማብቂያ አንዱ ምክንያትም ነበር። የሚሳኤሉ ብቃትና በሞስኮ ላይ ደቀነው አደጋ የሶቪየት መሪዎችን ወደ ድርድር ጠረጴዛ እንዲመጡ አስገድዷቸዋል። እንደ አውሮፓውያኑ አቆጣጠር በ1987 የተፈረመው የመካከለኛ ርቀት ኒውክለር ጦር መሳሪያዎች ስምምነት የፐርሺንግ 2ን ፍጻሜ ያበሰረ ቢሆንም ሚሳኤሉ የፈጠረው የፖለቲካ ተጽዕኖ በታሪክ የማይረሳ ነው። የሴጅልን የወደፊት ዕጣ ፈንታ ስንመለከት ኢራን አሁንም ሚሳኤሉን በማሻሻል ላይ ትገኛለች። የትክክለኛነት መጠኑን መጨመር፣ የመተኮሻ ጊዜውን ማሳጠርና የጦር ራስ የመሸከም አቅሙ ማሳደግ የቀጣይ ስራዎቿ ናቸው። በተለይም ጋይዳንስ ኢን ሪ-ኢንትሪ የተባለውን ቴክኖሎጂ በመጠቀም ሚሳኤሉ ወደ ምድር ሲመለስ ተንቀሳቃሽ ኢላማዎችን ለምሳሌ የአውሮፕላን
አውሮፕላን ተሸካሚ መርከቦችን መምታት እንዲችል የማድረግ ህልምም አላት። ይህ ከተሳካ ሲጅል ከመሬት ወደ መሬት ሚሳኤልነት አልፎ የባህር ኃይል ሚዛንን የሚቀይር መሳሪያ ይሆናል። ፐርሺንግ2 ምንም እንኳን በአካል ባይኖርም ቴክኖሎጂ ግን በሌሎች የአሜሪካ ሚሳኤሎች ውስጥ ህያው ሆኖ ቀጥሏል። የአሜሪካ መከላከያ ሚኒስቴር አሁን እየሰራባቸው ያሉ የሃይፐርሶኒክ መሳሪያዎች መሰረታቸው የፐርሺንግ2 የምርምር ውጤቶች ናቸው። የምህንድስና ጥበብን ስናደንቅ የቁሳቁስ ሳይንስ በሁለቱም ሚሳኤሎች ውስጥ ያለው ሚና መዘንጋት የለብንም። የሴጅል ውጭ አካል የተሰራው ከፍተኛ ሙቀትንና ግፊትን መቋቋም ከሚችሉ የካርቦን ፋይበርና የብረት ቅይጦች ነው። ሚሳኤሉ በከፍተኛ ፍጥነት አየርን ሲሰነጥቅ የሚፈጥረው ሙቀት ብረትን ማቅለጥ የሚችል ቢሆንም የሲጅል ሙቀት መከላከያ የውስጠኛውን ክፍልና የኤሌክትሮኒክስ ዕቃዎችን ካደጋ ይጠብቃል። ፐርሺንግ2ም ተመሳሳይ ፈተና ነበረበት። የራዳር መስታወቱ ከፍተኛ ሙቀትን እየተቋቋመ የራዳር ሞገዶችን ማሳለፍ መቻል ነበረበት። ለዚህም ሲባል ሳይንቲስቶች ሴራሚክ ኮምፖዚት የተባለ ልዩ ቁስ ፈጥረው ነበር። ይህ የሚያሳየው የሚሳኤል ቴክኖሎጂ የኬሚስትሪ የፊዚክስና የቁሳቁስ ምህንድስና ጥምረት ውጤት መሆኑን ነው። በስምሪትና በኦፕሬሽን ረገድ የሰው ኃይል ብቃት ወሳኝ ነው። የሲጅልን ኦፕሬሽን የሚመራው የኢራን እስላማዊ አብዮታዊ ጠባቂዎች ልዩ የሚሳኤል ክፍል ነው። እነዚህ ወታደሮች ሚሳኤሉን ለመተኮስ የሚያስፈልገውን የሂሳብ ስሌት፣ የአየር ንብረት ትንተናና የቴክኒክ ዝግጅት በከፍተኛ ሚስጥርና በጥንቃቄ ያከናውናሉ። ስህተት የሚባል ነገርም በጭራሽ አይፈቀድም። አንድ ሚሳኤል ሲወነጨፍ ተመልሶ አይመጣም። ፐርሺንግ2ን ያንቀሳቀሱ የነበሩት የአሜሪካ ወታደሮችም በከፍተኛ ዲሲፕሊንና ሁለት ሰወግ ወይም ቱማን ሩል በሚባል ጥብቅ አሰራር ነበር የሚሰሩት። ሚሳኤሉን ለመተኮስ ቁልፍ የሚያዞሩት ሁለት ሰዎች በአንድ ጊዜ መሆን አለባቸው። ይህም ስህተትን ወይም ያልታሰበ ጥቃትን ለመከላከል ነው። የሰው ልጅ የፈጠረውን ይህን የጥፋት ኃይል ለመቆጣጠር የሚደረገው ጥንቃቄ ከቴክኖሎጂ እኩልም ውስብስብ ነው። የኢኮኖሚ አቅምና የወጪ ጉዳይም በንጽጽር ቦታ አለው። የፐርሺንግ2 ፕሮግራም በቢሊዮን የሚቆጠር ዶላር የፈጀ ሲሆን እያንዳንዱ ሚሳኤል በሚሊዮኖች የሚገመት ዋጋ ነበረው። ይህ ለአሜሪካ ኢኮኖሚ የሚቻል ቢሆንም ኢራን ግን በተለየ መንገድ ነው የምትጓዘው። ሴጅል የተሰራው በአነስተኛ ወጪ ከፍተኛ ጉዳት በሚል መር ነው። ኢራን በዓለም አቀፍ ማዕቀብ ስር ሆና ይህን ሚሳኤል ማምረቷ የአገር ውስጥ ግብዓቶችና አቅምን በብቃት እንደተጠቀመች ያመላክታል። ውድ የሆኑ የውጭ ቴክኖሎጂዎችን ከመግዛት ይልቅ የራሷን ዩኒቨርሲቲዎችና የምርምር ተቋማት በመጠቀም ወጪውን ለመቀነስ ጥራለች። ይህ አካሄድ ለሌሎች ታዳጊ ሀገራት እንደ ትምህርት ሊወሰድም የሚችል ነው። እነዚህ ሁለት ሚሳኤሎች የሚወክሉት ሁለት የተለያዩ ዓለማትን ነው። ሲጅል የተከላካይና አመፀኛ መንፈስ ምልክት ነው። ዓለም አቀፍ ጫናዎችን ተቋቁሞ ማዕቀቦችን ጥሶ የራሱን ጋሻ የሰራ ህዝብ ውጤትም ነው። ፐርሺንግ2 ደግሞ የሀያልነትና የቴክኖሎጂ የበላይነት ምልክት ነው። ዓለምን በሁለት ጎራ የከፈለውን የቀዝቃዛ ጦርነት ውጥረት ወደ አደገኛ ደረጃ ያደረሰ ግን ደግሞ ሰላምን ያስገደደ መሳሪያ ነበር። ዛሬ ሲጅል በኢራን ሰማይ ስር ተጠንቅቆ ቆሟል። ፐርሺንግ2 በታሪክ ሙዚየምና በሰነዶች ውስጥ አርፏል። ነገር ግን ሁለቱም የሚያስተላልፉት መልእክት አንድ ነው። የሰው ልጅ ዕውቀት ድንበር የለውም። የእውቀት ለጥፋትም ሆነ ለልማት የሚውለው ግን በፖለቲከኞች ውሳኔ ነው። የሲጅል እሳትና የፐርሺንግ2 ትክክለኛነት የሰው ልጅ የስልጣኔና የጥፋት አቅም ተምሳሌቶች ሆነው በታሪክ መዝገብ ላይ ተጽፈው ይኖራሉ። የባለስቲክ ሚሳኤሎች ዓለም በየቀኑ እየተቀያየረ ነው። የሲጅል ተተኪዎች ለምሳሌ እንደ ኬበር ሸካንና የሃይፐርሶኒክ ሚሳኤሎች ፋታ መምጣት ውድድሩን ወደ አዲስ ደረጃ አሸጋግሩታል። የድሮ ፐርሺንግ2 ቴክኖሎጂ አሁን ጊዜ ያለፈበት መስሎ ሊታይ ይችላል። ነገር ግን መሰረታዊ መርሆች ሶሊድ ፊውል፣ ማኒቨራቢሊቲ፣ ተርሚናል ጋይዳንስ አሁንም የጨዋታ ህጎች ናቸው። ኢራን የሲጅልን አቅም እያሳደገች ስትሄድ፣ ምዕራባውያን ደግሞ የመከላከያ ስርዓታቸውን ሚሳኤል ዲፌንስ ሲስተም እያዘመኑ ይገኛሉ። ይህ የማያቋርጥ የጋሻና ጦር ትግል የሰው ልጅን የፈጠራ ችሎታ የሚፈትን ነገር ግን የዓለምን ሰላም በአደጋ ገመድ ላይ የሚያወዛውዝ ሂደት ነው።